ጌታ ሆይ እኔ ያሰብኩበት መንገድ ይሄ ነው፣ ያንተ ግን ይሻላል። እኔ ያቀድኩት እቅድ ይሄ ነው፣ ግን ያንተ ይሻላል። ሐሳቤ ይሄ ነው፣ ግን ያንተ ይሻላል። ፈቃድ ይሄ ነው፣ ግን ያንተ ፈቃድ ይሻላል። ፈቃድ ይሁን ብለን ራሳችን ለክርስቶስ አሳልፈ መስጠት፣ ኃጢአታችንን መስጠት። አትታገሉ፣ ብቻችሁ አትታገሉ። በራሳችን አቅም መቼም የምናስተካክለው ሱስ የለም። ምን በራሳችን አቅም የምንወጣው ኃጢአት የለም። ኃይልን በሚሰጠኝ በማን ነው የምችለው? በክርስቶስ ነው፣ በእኔ አይደለም፣ በእኔ አቅም አይደለም። አሳልፎ ይሄው ኃጢአቴ፣ ይሄው ጨለማዬ፣ ይሄው ውርደቴ ማስማማት ያስፈልጋል። እኔ ይሄ ነኝ፣ አንተ ደግሞ መሐሪ ነህ። እኔ እንደዚህ አይነት ኃጢአተኛ ነኝ፣ አንተ ደግሞ ቸር ነህ። ስለዚህ ማረኝ ያስፈልጋል። አስመሳዮች ነን አብዛኞቻችን። እግዚአብሔር ፊት እንኳን ማመን አንፈልግም። ኃጢአታችን፣ ደካማነታችን ስንባል ያደግነው አለ አይደለ? አንተ ስራ እግዚአብሔር ምን ይልበታል? እግዚአብሔር ተጨማሪ ነገር ይመስላችኋል? አይደለም። ሁሉን ነገር አሳልፈን ለእግዚአብሔር ካልሰጠን እሱም አይሰራው። ስለዚህ በንስሐ ወደ ቤታችን ማስገባት፣ ሰውነታችንን ማጽዳት ያስፈልጋል። ያን ጊዜ በቤታችን ክርስቶስ ይገኛል።